በምድር ላይ የሚጠላቸው ሶስት ስሞች አሉ። ሶስቱን ስም አንስቼ ምን አረጋቸዋለሁ? መረጎዛቸዋለሁ። ምርኩዝ ነው የሥላሴ ስም ማለት ነው። ውሃ ቁም በኢየሱስ ክርስቶስ ስም ይቆማል። ፀሐይ ቁሚ እና አቡነ አሮን አቁርቤ አልጨረስኩም ቆይ በኢየሱስ ክርስቶስ ስም ቁመው። የመነኮሳት የመጨረሻ ጸሎታቸው ዋና ጸሎታቸው ምንድነው ታውቃላችሁ? የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ነው። በክበሉ የእግዚአብሔር ወንጌል በመሰብክለት በጌታ በኢየሱስ ክርስቶስ ስም አንቺ ዛፍ ተነቅለሽ ነይ መጣች። አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። አጋንንት የክርስቶስን ምኑን ይፈሩታል መሰላችሁ? ስሙን ይፈሩታል። እስኪ ባሉ ምኑን ይፈሩታል? ስሙን ይፈራሉ። የክርስቶስን ስም ይፈራሉ። ኢየሱስ ክርስቶስ የሚባል ስም ሲጠራ ሰይጣን ይጠራል። በጣም ነው የሚጠላው። በምድር ላይ የሚጠላቸው ሶስት ስሞች አሉ። የሥላሴን ስም ይጠላል። የጌታችን ኢየሱስ ክርስቶስን የሥጋዌ ስሞችን ይጠራል። አማኑኤል፣ ኢየሱስ ክርስቶስ የሚባሉ ስሞችን ፈጽሞ አይወድም። ማርያም የሚል ስም ፈጽሞ አይወድም። ቀጥሎ የሁሉንም ቅዱሳን አይወድም። አይገርማችሁም? ቀጥሎ የሁሉንም ክርስቲያን ስም አይወድም። ቀጥሎ የእኛን ስም እኮ ራሱ ይፈራዋል። እውነቴን ነው የምነግራችሁ። እንዴት እንደሚፈራው አሳያችኋለሁ። የጌታችን ኢየሱስ ክርስቶስን ስም ይፈራዋል በእውነቱ ማለት ነው። ምክንያቱም ምን ተብሎ ተጽፏል? ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ፊልጵስዩስ ምዕራፍ 2 ላይ ከሰማይ በላይ ከሰማይ በታች በምድር ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ይገባል። ለዚህ ነው የጸሎት ሲጸለይ የመጨረሻ ጸሎት የማን ስም መስላችኋል የሚጠራው? ኢየሱስ ክርስቶስ የሚል ስም ነው። መጨረሻ ላይ ቅዳሴ ያበቃ መጨረሻ ላይ ሊቀ ካህናት ኢየሱስ ክርስቶስ ብሎ ምንድነው ምን በለነ ክርስቶስ ነው የሚለው? እግዚኦ መሐረነ ክርስቶስ ነው የሚባለው ማለት ነው። የክርስቶስ ስም የጸሎት ሁሉ መደምደሚያ ነው። ስለዚህ ይፈራዋል ሰይጣን ማለት ነው። ለምን? ስጋን ለብሶ የተቃወመው በዚያ እንደሆነ ስለሚያውቅ። ስሙ ሲጠራ ስሙ ሕይወት ነው። ሕይወት መድኃኒት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ክቡር ንጉሥ ማለት ነው፣ የዘላለም ንጉሥ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እነዚህን ስሞች አይወዳቸውም፣ እንዲጠሩም አይፈልጉም። ልብ ብላችሁ ታውቃላችሁ? ቅዱስ ያሬድ ከሰማይ ወጥቶ ከመላእክት ከተማ ሄዶ የመላእክትን ምስጋና እየሰማ ሶስቱ ወፎች የምትሰማውን አስተዋልክ አሉት። አላስተዋልኩም ሲላቸው አዲሱን የእግዚአብሔርን ስም ጥራ ይገለጥልሃል። ኢየሱስ ክርስቶስ የሚለውን ቃል ሲሰማ አይሰማው የነበረ የመላእክት ዜማ ተሰማው። ስለዚህ ትልቅ ጸሎት የሚባለው አሁን ምንድነው የሚመስላችሁ? የመነኮሳት የመጨረሻ ጸሎታቸው ዋና ጸሎታቸው ምንድነው ታውቃላችሁ? የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ ማረኝ የሚል ነው። እስኪ በሉ የእግዚአብሔር ልጅ በሉ። ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ይሄንን ለዚህ ገዳም መናኔን አስተምሬያለሁ። ይሄንን ካሁን በፊት ማለት ነው። ስንት ሰው እያደረገው ይሁን አይሁን የኔ ድርሻ አይደለም። ምክንያቱም ምንድነው ያለ? እግዚአብሔር ዝራ እንጂ አጭድ ብሎኛል አላለም። የሚያጭድ ማን ነው? እራሱ ነው። ያደርጉት ይሆናል። መናንያን ደግሞ መነኩሴ ችግር የለበትም፣ በዚህ ያደርጉታል። እስኪ በሉ የእግዚአብሔር ልጅ በሉ። እሺ ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ይሄ በጣም ትልቅ የመጨረሻ የፍጹማን ጸሎት ነው የሚባለው። የፍጹማን ጸሎት ነው። ጀማሪዎችም መጸለይ ይችላሉ። ልብን የሚሰበስብ ጸሎትም እሱ ነው። ስራ እየሰሩ አሁን ሸማኔ ሊሆን ይችላል፣ የሚያርስ አርዲት ሊሆን ይችላል፣ የሚቆፍር ሊሆን ይችላል። ይሄን ማለት ይከብዳል አይከብድም። እየቆፈረ ራሱ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወይ ማረኝ፣ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ማረኝ እያለ መስራት ይችላል። ይሄን ማለት አንደኛ ማረኝ ትትና ነው፣ ኃጢአትን ማመን ነው። ሁለተኛ የእግዚአብሔር ልጅ ማለት ቀዳማዊ ልደቱን መመስከር ነው። ኢየሱስ መድኃኒትነቱን መመስከር ነው። ክርስቶስ ተዋሂዶውን መመስከር ነው። ስለዚህ ሁለቱንም ልደቱንም የሚመሰክር ስለሆነ ትልቅ ጸሎት ናት እና እንደውም አንድ ባይታዊ ለዚህ ከ30 ዓመት በላይ ሳያቋርጡ ሊጸልዩት የሚገባ ጸሎት ምንድነው ብሎ በበረሃ ያሉ ባስኬትስ ያሉ ባይታውያን ሁሉ እየዞረ ጠይቆ ነው ያገኘው ይሄን ጸሎት ማለት እና ከስትንፋስ ጋር ነው የሚጸለይ። ለምሳሌ ሲያጠር ደግሞ እግዚኦ መሐረነ ክርስቶስ ነው። እስኪ በሉ እና ይሄ ልብን ይሰበስባል። እስኪ ሞክሩት በባል ያው ስራ ስለሚኖራችሁ በባል ቀን እስኪ ለ5 ደቂቃ ሞክሩት። እንዴት ነው የምታደርጉት? ሰው ወደ ውስጥ ትንፋሽ ይስባል። ሲስብ ምን ያደርጋል? ወደ ውስጥ
ሲል እግዚኦ ይላል። ሲተነፍስ መሐረነ ክርስቶስ። ከዚያ በኋላ ከምኑ ጋር ከልብ ምቱ ጋር ይገጥማል ማለት ነው። ልቡ እንዲህ ነው የምትለው። አሁን ደረታችሁ ላይ አርጉት። ቆይ አርጉ፣ እጃችሁን አርጉላችሁ በሉ። ድው ድው አይልም ይላል አይደል? አዎ። ስለዚህ ምን ማለት ነው መሰላችሁ? በሷ ልክ እንደዚህ ነው የምትለው። መጠኗ እንደዚህ ናት። ልብ ስትል አሁን ወደዚህ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ከዚያ በኋላ ይሄ ሰው ማለት ነው ከሰው ጋር ስብሰባ ቁጭ ብሎ ራሱ ሳያስበው እግዚኦ መሐረነ ክርስቶስ ይላል። አይገርማችሁም? ለምንድን ነው የሚለው? የምሬን እኮ ነው የምነግራችሁ። ለምንድን ነው የምነግራችሁ? ነፍስ ይሄንን ገንዘቧ ማድረግ ትችላለች። ተኝቶ ራሱ ሌሊት ይሄንን ጸሎት ትልና ከእንቅልፉ ተቀሰቅሰዋለች። ለዚህ ብቃት አይደለም የሚያስፈልገው ምንድነው? ልምምድ ነው የሚያስፈልገው። በቀን ቢያንስ 20 ደቂቃ ቢያደርገው ይላል ይሄንን ያገኘው ቅዱስ ማለት ነው፣ ጠይቆ የተረዳው ቅዱስ። ካልሆነ እስቲ በ5 ደቂቃ ስትሉ እግዚኦ ስትሉ ደግሞ መሐረነ ክርስቶስ እያላችሁ አብራችሁ ከትንፋሻችሁ ጋር ከተለማመዳችሁት፣ እኔም እለምዳለሁ ገና አላረኩትም እኮ ማውጋት ነው። ግን ስናረገው ተመስጦ ይመጣል። እዛ በኋላ ልብን ስቅዝ አድርጎ በቀን 5 ደቂቃ እግዚአብሔርን በጣም እኮ ይገርማል። ሰሎሞን የተናገረው አንድ ቃል አለ። ቀኑን ሙሉ እግዚአብሔርን በመፍራት ኑር። ይቻላል እንዴ? ቀኑን ሙሉ በሞት የስሙት ማምላክ ቀኑን ሙሉ ከጧቱ ጀምሮ እግዚአብሔርን መፍራት፣ እግዚአብሔርን መፍራት፣ እግዚአብሔርን መፍራት። እግዚአብሔር ትዝ ይላል እንዴ? ዳቦ አለ፣ እንጀራ አለ፣ ስድብ አለ፣ ቁጣ አለ፣ ሐሜት አለ፣ ስንቱ አለ እናንተ። እንዴት ብሎ ይመጣል? አሁን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ቢያንስ ለ5 ደቂቃ እንኳን ልባችን ሰብስበን ለእግዚአብሔር ብንሰጥ እንዴት መልካም መሰላችሁ። ለ5 ደቂቃ በቀን ስብስብ አድርጎ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያሉ 5 ደቂቃ መሰብሰብ ማለት ነው። መቁጠሪያው ይኖጋል፣ ግድ የለም። እኔ እያልኩ ያለሁት ልብ ተሰብስቦ ነው ያልኩኝ እንጂ እግዚኦ መሐረነ ክርስቶስ ሳትሉ ትውላላችሁም አላልኩም። ብዙ ነው እንደውም ብዙ ነው የሚጸልይ መናይ፣ በዚህ ችግር የለበትም። ግን ምዕመናንም ማድረግ ትችላላችሁ። እሺ ይሄን እንድትለማመዱ። እሺ አትሉም? የክርስቶስን ስም ማን ይጠራዋል? ማን ይጠላዋል? ማን ይፈራዋል? ስለዚህ ምን አለ? ወትከውኑ ጽሉአነ በእንተ ስሜ በውስተ ኩሉ አሕዛብ፣ በአሕዛብ ሁሉ መካከል ስለ ስሜ የተጠላችሁ ትሆናላችኋል። ስለምን? ስለ ስሜ። ለምን? በስሜ ስለተጠመቃችሁ 1፣ በስሜ ስላመናችሁ 2፣ 3 ስለ ስሜ ስላስተማራችሁ ትጠላላችሁ። በዚህ በሶስቱ ስሙ አክብሮናል። መሲህ መሲሐውያን፣ ክርስቶስ ክርስቶሳውያን። አሁን ይሄ ስም ተመልከቱ፣ ልብ ብላችሁ ስሙ። አንድ ጊዜ ሰይጣን የክርስቶስን ስም አይወድም። አንድ ጊዜ አንድ ባይታዊ ከአንድ ባይታዊ ፊት የቅዱስ እንጦንስ ስም ልንገራችሁ። ቅዱስ እንጦንስ አንድ ቀን በበዓቱ ውስጥ ሳለ ካሁን ቀደም እንደነገርኳችሁ አራዊት በሙሉ ተሰብስበው መጡበት። ጅብ በየአይነቱ፣ ዘንዶ በየአይነቱ፣ ነምር በየአይነቱ፣ ድመት፣ ጓጉንቸር፣ አይጥ፣ ያልመጣ የለም። ያልመጣ በየአይነቱ። አይጢቱ ሲጥ ትላለች፣ እባቡ ያፏጫል፣ ጅቡ ያገሳል፣ አንበሳ ሁሉ ይጮህበታል። ተናግሮ እኮ ወምቅድመ የኃይልቅ ተናግሮ እኮ ነው። ተናግሮ ገና ሳይጨርስ እኔ ምን ጉልበት አለኝ? እናንተ ብዙ፣ እኔ አንድ፣ እናንተ ኃያላን፣ እኔ ደካማ። ነገር ግን አቅም እንደሌላችሁ የሚያስረዳው ለአንድ ሰው ብዙ ናችሁ መምጣታችሁ ነው። አቅም ቢኖራችሁ አንዳችሁ ትበቁኝ ነበር። እኔ እኮ ደካማ ነኝ። ግን ጌታዬ ኢየሱስ ክርስቶስ ሳይል ሁሉም የለም። ኢየሱስ ክርስቶስ ብሎ ሳይጨርስ ሁሉም የሉም። ትቢያ ሆኖ ነው የተገኘው ማለት ነው። ጌታዬ ኢየሱስ ክርስቶስ ይዋጋችሁ እንጂ እኔ ምን አቅም አለኝ ሲላቸው ሁሉም እልም ነው ያሉት። ሁሉም እልም። ስለዚህ ሞት የክርስቶስን ስም ይፈራዋል። ከቃሉ ጋር ናችሁ። አንዱ ደግሞ የበቃው ባይታዊ ነኝ ብሎ አንድ ቀን ዘግቶ ከሚጸልየው ባይታዊ ሄደ ደግሞ ሰይጣን ሽማግሌ መስሎ ፂሙን ጀክ አድርጎ ጎበጥ ያለ መስሎ ሄደ። በሉ አባ እንጸልይ አሉት። የበቃው ነኝ፣ እግዚአብሔር ጸሎትህን ሰምቷል። እኔ የበቃው ነኝ፣ እንዲያው ፈጣሪ እግዚአብሔር አላለም፣ ፈጣሪ ሰምቷል አለው። በሉ አባ እንጸልይ አለው። እኔስ ጸልያለሁ፣ ግን ላንተ ስል ጸልይ፣ እኔ በቅቻለሁ ብሎ ማለት ነው ሰይጣን።
ኋላ ለጸሎት ተነስቷልና ምንድን እንዳለ ታውቃላችሁ? ለዓለም ወለዓለመ ዓለም ይዜኖ ዘልፈኒ አሜን። ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሌላ ምንም የለውም። እግዚአብሔር የለውም። ስብሐት ለአብ ወወልድ ወመንፈስ ቅዱስ የለውም። ምንድን ነው ያለ? ዝም ብሎ ለዓለም ወለዓለመ ዓለም አሜን። እንዴ አባ እግዚአብሔር ይበሉ እንጂ የለም። እግዚአብሔር ይበሉ እንጂ ለመባልም የለም። ራሱ በጌታችን በኢየሱስ ክርስቶስ ስም ይጸልዩ የለም። አይወዳትም ይችን ስም። ስለዚህ ሁልጊዜ ስመ ሥላሴን መጥራትን አታስታጉል የሚለው ለዚህ ነው። መጽሐፈ መነኮሳት ስመ ሥላሴን መጥራትን አታስታጉል፣ አቲበ ገጽህን አታስታጉል። ስትበላ አማትብ፣ ከቤት ስትወጣ አማትብ ውጣ፣ በር ስትከፍት አውጥ፣ ከዋልክበት ቤት መልሰህ ከፍተህ ወጥተህ ስትገባ አማትብ፣ ለተፈጥሮ ግዳጅ ወጥተህ ወደ ባት ስትገባ አማትብ ግባ። ስመ ሥላሴ ጉልበት ነውና ማለት ነው። ጉልበት ነው በእውነቱ። አት ወእትነሳ በስመ አብ ወወልድ ወመንፈስ ቅዱስ አይደል? በአብ በወልድ በመንፈስ ቅዱስ ምን አለውና አለ አማትቤ ምን እላለሁ በሉ እንጂ እሺ ምንድነው ያለ? ሰለስተ አስማተ ነሲኤ እትመረጎዛ አትሉም እንዴ? ሶስቱን ስም አንስቼ ምን አደርጋቸዋለሁ? መረጎዛቸዋለሁ። ምርኩዝ ነው የሥላሴ ስም ማለት ነው። ወመኒ ወደቁ በወድቅ እነሳለሁ፣ ወመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርልታ። ሌሊት ሰዓታቱ የሚጀመረው በዚህ ምክንያት፣ በዚህ የሚጀመርበት ምክንያት እኮ ለዚህ ነው። ሥላሴን ምርኩዝ አድርጎ የተጀመረ ነገር ስለሚጨርስ። ስለዚህ ስመ ኢየሱስ ክርስቶስን ስመ ሥጋዌን ክርስቶስ የሰጠንን ስሙን አጋንንት ይፈሩታል። ለዚህ ነው ከዚያ በኋላ ሐዋርያት መጡና በኢየሱስ ክርስቶስ ስም አንተ ዲዳ ተነስና ተመላለስ፣ ተናገር። አንተ ሽባ ተነስና ተመላለስ። በኢየሱስ ክርስቶስ ስም አንተ አጋንንት ውጣ። ዝም ብሎ ግን በኢየሱስ ክርስቶስ ስም ግን የለም። ይሄ ስም በተዋሕዶ የተገኘ የተሞተለት ክብር የሚገባው ነው። ክብር የሚገባው ነው። እንዲያውም ቅዱስ ኤጲፋኒዎስ ስላለ ቅዱስ ኤጲፋኒዎስ ሲናገር አንተ እነዚህ ሰዎች ማርያምን ይሰድቡ ዘንድ እንደምን ደፈሩ? አብርሃም ብሎ አርከ እግዚአብሔር፣ ዳዊት ብሎ ልበ አምላክ መባል እንደማይቀር ሁሉ ማርያም ብሎ ድንግል አይቀርም። እንዴም ማርያም ብለው አንጠልጥለው ይጠሯታል ይላል በእውነቱ ቅዱስ ኤጲፋኒዎስ። ወንጌላዊ ሉቃስ ወስማ ለኢቲ ድንግል ማርያም ሲል አልሰማሁም ወይ? ማርያም ከሚለው ስም ጎን ድንግል ለምን ትነጥላለህ? ድንግል ማርያም። አዚያ በኋላ ደግሞ ኤልሳቤጥን ያመጣና እሙ ለእግዚእየ። ስለዚህ ድንግል ከዛ ማርያም እግዚእየ እሙ ለእግዚእየ ወላዲተ አምላክ መጣ ማለት ነው። ስለዚህ ድንግል ማርያም ወላዲተ አምላክ በል እንጂ ማርያም ብቻ ለምን ትላለህ ብሎ ይናገራል። እንኳን የኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ስም እኮ ዝም ብሎ አይጠራም በእውነቱ ማለት ነው። እንዲሁ በኢየሱስ ስም ዝም ብሎ አይባልም። በጣም ክብር ያለው ነው በእውነቱ ማለት ነው። ጥቀ ተሰባህ ስምህ አይደል ያለው? ስምህ እጅግ ተመሰገነ ነው ያለው ቅዱስ ዳዊት። ሰማያትና ምድርን ፈጥረህ እጅግ ስምህ ተመሰገነ። እስመ ንርኤ ሰማያተ ግብረ አጻብዕከ እንደ ይደቃል እኮ ሊቃውንት ሲተረጉም ሰማያት ግብረ ደዊኮ እኮ አላለም ይላል ሊቁ ሲተረጉም። ንቋቸው ሰማያትን አጻብዕከ ነው ያለው። ጣት ሰማያት የጣትህ ስራዎች ናቸው ነው ያለ ይላል። እንግዲህ በአማርኛው ዳዊት ሰማያት የእጅ ስራዎች ናቸው ነው። የለም አጻብዕከ ነው። በሞቴ በጣት የሚይዙት ከባድ ሸክምን ነው ቀላል ሸክምን ነው? ሰማያት ለእግዚአብሔር ለኢየሱስ ክርስቶስ ምንድን አለ? በጣት የምትንጠለጠል የቅቤ ቅል እንኳን አይደለችም። ግብረ አጻብዕከ እንዘ ንርኤ ግብረ አጻብዕከ ሰማያት የጣትህ የእጅ ጽፈት ያህል ቀላል የሆኑልህ አምላክ ስለሆንክ ጥቀ ተሰባህ ስምከ የሥጋዌ ስምህ ወልደ እግዚአብሔር እጅግ ተመሰገነ። ስብሐት ለከ ተብሎ ልትመሰገን የሚገባ አንተ ነህ። ኋላ ደግሞ ዝቅ ስንል ማለት ነው እማፈ ደቂቆ ሕፃናት አስተዳሎከ ስብሐተ። አዎ ልብ ብላችሁ ስሙ አምላክን። ሰማይ የጣትህ ትንሽ ስራ ሆኖ ቀላልህ ስለሆነ አፋቸውን ካልፈቱ ሕፃናት ምስጋና ማዘጋጀት ቀላልህ ነው። ስለሆነ ማዘጋጀህ አለው። ስለሆነ ማዘጋጀህ ሰማይን መስራት ለአንተ የእጅ ጽፈት ያህል ቀላል ከሆነ ሕፃንን ማናገር ለአንተ ምንህ ነው ማለቱ ነው። ስለዚህም በሆሳዕና ሕፃናት እንዲናገሩ አደረግ። እንዲህ የምታደርግ አንተ ክቡር ምስጉን የባሕርይ አምላክ ነህ ማለቱ ነው። ይሄ ነው ስሙን ይፈራዋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አቡነ ተክለ ሃይማኖት ዘንዶ ሲያስመልክ ሰይጣንን አገኙት። ሰይጣንን አግኝተውት ኋላ ዛፉ ስር ሆኖ ያስመልካቸዋል። ዛፉ ላይ ሆኖ እየጮኸ ስገዱልኝ እያለ ያሰግዳል። ዛፉ ነው ድምፁ የሚሰማ። ኋላ በምንድን ነው የምታመልኩ አላቸው አቡነ ተክለ ሃይማኖት። በዛፍ ውሰዱኝ እኔም የእናንተን አምላክ ላምልክ። ኋላ ቆይ ላስፈቅድልህ ብሎ ሄዱ ሰዎቹ። እናምጣ ወይ አሏቸው። ተው እንዳትወል፣ ያ የፈጠርኩትን እኔን የሚክር ስለሆነ እንዳታመጡ፣ ሰይጣኑ ማለት ነው። ኋላ ብሎ መልሶ ሲነግራቸው አቡነ ተክለ ሃይማኖት አይ የለም አምላክ ሲያመልኩት ይወዳል እንጂ አይጠላም፣ እሱ ሳይዳለው ችግር የለም ብለው እምቢ አሉ እሳቸው ማለት ነው። አዛላ ኧረ እሱን ሰውዬ አትምጡብኝ፣ ኧረ እሱን ሰውዬ አታምጡብኝ፣ አንተ ኃጢአተኛ ነህ መሰል ፈጣሪያችን ጠልቷል፣ እሱ ቅር አሏቸው። ደህና እንግዲህ አለውበት ዛፉን አስመጣው ይል ብለው ወንጌል በምሰብክለት በጌታዬ በኢየሱስ ክርስቶስ ስም አንቺ ዛፍ ተነቅለሽ ነይ አሏት። ዛፏ ተነቀለችና ገጀጅ 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 እያለች አቡነ ተክለ ሃይማኖት ፊት ዛፉ በኋላ እየተከተለ መጣ። ይሄ ነው በክርስቶስ ስም ወንጌል በምሰብክለት በጌታ በኢየሱስ ክርስቶስ ስም አንቺ ዛፍ ተነቅለሽ ነይ። መጣች። ወሰዷት። ራሱን ጣዖት አምላኪውን አስፈልጠው ቤተክርስቲያን አሰሩባት። ራሱን አስፈልጠው አጋንንቱን ልቀቀኝ ልቀቀኝ፣ እኔ ውሸታም ነኝ፣ ሰማይና ምድርን የፈጠረ ኢየሱስ ክርስቶስን እመኑ በል አሉ። ስሙን መጥራት አይሆንልኝም ነው ያላችሁ ለሳቸው። አሁን የምትለውን ስሙን መጥራት በቃ ስሙን መጥራት ካልሆነልህ ሰማይና ምድርን በፈጠረ አምላክ እመኑ ብለህ ተናገር ነበር ያሉት። ኢየሱስ ክርስቶስ የሚለውን ስም መጥራት አቅቶት አጋንንቱ ማለት ነው። ይሄ ስም ክብር የሚገባው ስም ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ? ለዚህ ስም ሰማያት ምድር ይንቀጠቀጣሉ፣ መላእክት ይደነግጣሉ፣ ይርዳሉ በእውነቱ ማለት ነው። አምላክ ሰው ሆኖ የተሰየመው ስም ስለሆነ በቀላሉ አይጠራም። እና አማኑኤል የሚባል ስም ካያችሁ አስተካክሉ፣ ወይ አማኑኤል አስብሉት ወይ አስቀይሩ። አማኑኤል የሚባል ሰው ጣዖት ነው። ሳገኘውም ሰይጣን ያገኘውን የሚመስለኝ። ለምን እንደ እግዚአብሔር የሚባል ስም አለ እንዴ? አለ ወይስ ንገሩኝ እንዴ? ታዲያሳ ይሄ ስም ክቡር ስለሚባል ፍጡር አማኑኤል መባል አይገባም። እንኳን አማኑኤል ማርያም መባል አይገባውም። ሰው እንዴት ይገባዋል? ዘማርያም፣ ማርያማዊት፣ ወለተ ማርያም፣ ገብረ ማርያም መባል ይቻላል። ማርያም መባል ያስቀስፋል፣ እድሜን የሚያሳጥረው። እንደው ዝም ብሎ ስራ የተሰራበት ስም ነው። አላችሁን? አራየ ስልጣኑ አትሉም እንዴ? እሺ ምን አላችሁኝ? አራዊት የሚፈሩት፣ አጋንንት የሚፈሩት፣ ምድር የምትከተከትለት፣ መሬት ዋጭ በኢየሱስ ክርስቶስም ተከፈች አሏት አቡነ ተክለ ሃይማኖት። ክፍት ዋጥ ጣዖት አምላኪ ሁሉ ትውጣለች። ውሃ ቁም በኢየሱስ ክርስቶስም ይቆማል። ፀሐይ ቁሚ እና አቡነ አሮን አቁርቤ አልጨረስኩም ቆይ በኢየሱስ ክርስቶስም መቆም። ሞት ቁም ዮሐንስ አፈወርቅ ቆይ እንዳትነካ እኔ ክርስትና ላነሳት የምዳት ሰው አትግደል ቆይ አጥምቄ አስቀመጠ ቀጥ በኢየሱስ ክርስቶስ ቆመ። ቅዱስ ዮሐንስ አፈወርቅ ሲያስተምር ረስቶት መልአኩ በዚያ ቆም። ስንት ዓመት ኖረ። ዙሮ ሲመጣ ምን ሆነ ነው ሲለ የዛሬ ስንት ዓመት አቆመኝ በልግድ እንግዲህ ወሰዳት ብሎ ፈቀደለት ማለት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ህድጉስ ዘዘ ዓለም ይታምሩኑ ከመ መላእክት ተጥቀን ይኮንን የዚህን ዓለም ተውት መላእክትን እንኳን እንደምንገዛ አታውቁም ምን ወይ በማን ስም? በኢየሱስ ክርስቶስ ስም። ስሙን ስንቅና ሞገስ ክብር አድርጎ ስለሰጠን ከቃሉ ጋር ናችሁ? ሞት የሚፈራው ስም ስላለን ለመድኃኔ ዓለም ክብር ምስጋና ይግባው።